ይህ የምትመለከቱት ስፍራ ለአጋንንት ግብር የሚገበርበት የጥንቆላ ሥራ የሚከናወንበትና ሰዎች ወደ ጥፋት የሚነዱበት ቦታ ነበር። እዚህ ከሌሊቱ 9 ሰዓት ላይ ዶሮና ፍየል በየቀኑ ይታረዳል። በርከት ያሉ ሰዎች በተኙበት በጨለማ የጥልቁ ሥራ ይሰራል። ብቻ ምን አለፋችሁ ሰዎች ለመስተፋቀር ለቢዝነስና ለሌሎች ጉዳዮች እያሉ ረብጣ ገንዘባቸውን እየከፈሉ ሕይወታቸውን አበላሽተዋል። ለ25 ዓመታት በደብረ ዘይት ሆራ ሐይቅ 1,350,000 ሰዎች የሰይጣን መጠቀሚያ ሆነው ከርመዋል። ታዲያ ይህን ሁሉ የጨለማ ሥራ ከሌሊቱ 9 ሰዓት እየገባ አጋንንትንና ሰውን በመሃል ሆኖ እያገናኘ ሰዎችን ወደ ጥፋት መንገድ የሚመራው የቀድሞው ጋሽዬ ያሁኑ ወንድም ይፍሩ ተገኝ ነው። እንግዲህ ይሄ እዚህ ጋር ነው። እቺ ቦታዋ እቺ ነች። ሌሊት ነው 9 ሰዓት ነው መጣው። ሰዎቹ ከዚህ ከኔ ጀርባ ነው የሚሆኑት። ከ20 ሰው መብለጥ የለበትም። ሲያንስ ደግሞ አንድ 10 ሰው ይሆናል። እዚህ ቦታ ሆኜ ነው የምጠራው። ያው 6 ሰዓት ጀምረን ነው ዝግጅት የሚደረገው። ይሄ ከፊት ለፊት ብዙ ሰረሞኒ ያለው ቡና ይፈላል፣ ፍየል አለች ትዳረዳለች፣ ዶሮዎች አሉ፣ ማሰናበቻ የሚባል ነገር አለና በእንደዚህ አይነት ነው ከ25 ዓመታት በላይ እዚህ ቦታ እየመጣው ነው ስስብ የነበረው አጋንንትንና እግዚአብሔር ግን ከዚህ ከማይታመን አይደለም ለሰው ለራሴ ለግሌ አሁን እዚህ ሆኜ እማስበው ይሄንን ነበር የእግዚአብሔርን ድንቅ ነገር እና ከመጥፎ ስራ እግዚአብሔር ታድጎኛልና አሁን በዚህ ቦታ ላይ ሆኜ ስመለከተው ያኔ አደርገው የነበረው ነገር በሙሉ እንደ ስዕል ነው የታየኝ በእውነቱ። እና እግዚአብሔር ግን መሐሪ ነው። ከዚህ ጥግ በላይ ኃጢአት የለም። ከዚህ እንደ ሙሴ አጋንንትንና ሰውን ሙሴ እግዚአብሔርና ሰውን ያገናኝ እንደነበር አጋንንትና ሰውን በመሃል ሆኜ ሳገናኝ የነበረውን ሰው ያው ምህረት አድርጎልኝ ዛሬ ማዳኑን ለመናገር አብቅቶኛል። እግዚአብሔር የተመሰገነ ይሁን። አሁን 25 ዓመታት ሲሰራው የነበረው የጥንቆላ ሥራ ቆሟል። ያ እግዚአብሔር የማይከብርበት ተግባር ተወግዷል። ይሄ የምትመለከቱት ስፍራም የቅዱሳን መረማመጃ ሆኗል። እግዚአብሔርም ማዳኑ እንዳላጠረ በወንድማችን ላይ አሳይቷል። እግዚአብሔር አምላክ ዛሬ በሕይወቱ ጣልቃ ገብቶ ወንድም ይፍሩ ተገኝ ድነትን አግኝቷል። ካለፈው የሕይወት ታሪኩ አንጻር እግዚአብሔር ስላበዛለት ምሕረትና የጌታን ማዳን በአንደበቱ እንዲህ ይናገራል። ወንድም ይፍሩ ተገኝ። ወንድም ይፍሩ በዚህ ጊዜ እዚህ ቦታ ላይ መተን የድሮውን ነገር እያሰብክ አሁን ምን ተሰማ? ብዙ ድብልቅልቅ ነገር ነው የሚሰማኝና እግዚአብሔርን ምን ያህል ተዳፍሬው እንደነበረ አንድ፣ ሁለተኛ ደግሞ የሚያስደንቅ ጨለማ ማለት ጨለማ መገለጫ ካለው 3 ፊደል ጨለማ ነው፣ ሌላ ነገር የለም። ነገር ግን ከጨለማ የባሰ ጥግ ነው ይሄ። የሲኦል ጥግ፣ የሲኦል ደጃፍን ነበር እያንኳኳ ይህንን ያህል ህዝብ ወደ 1,350,000 ሰው በላይ ነው በመዝገብ የተገኘውና ያንን ሰው ወደ ጥፋት ስነዳ ነበርና አሁን ዛሬ ላይ ሆኜ ደግሞ እግዚአብሔር በታላቅ ምህረትና ቸርነቱ እኔን ነፃ አድርጎኝ ይሄንን የሱን የማዳኑን ወይንም የፍቅሩን ጥግ በምን ልግለጸው እና በቃ ከማልቀስ ሌላ ምንም ልለው አልችልም። ቃላት የለኝም፣ መናገር እንኳን አልችልም። ለኔ አይደለም
ዘር ማንዘሬን ነፃ አወጣ። ከኔ በኋላ ያለው ትውልድ እግዚአብሔር ይባረክ። ወንድም ይፍሩ ተገኝ አሁን ላይ ሆኖ ያለፈውን ታሪክ ማስታወስ አይፈልግም። ይልቅስ ጌታ በሕይወቱ የገለጸውን ምሕረትና ቸርነት እያሰበ ማመስገን ብቻ ሆኗል ተግባሩ። የሱ ዳግም መወለድ ለብዙዎች መዳን ነውና ቤተሰቦቹም የሱን መልካም መንገድ አይተው ወደ ዘላለሙ የእግዚአብሔር መንግሥት መፍለሳቸውን ሲያስብ ከቃላት ይልቅ እንባው ይቀድመዋል። ምሕረቱ የማያልቅበትን የእግዚአብሔርን ፍቅር በእንባው ይገልጸዋል። ሰላም ነው። አቶ ይፍሩን በምን አይነት ሁኔታ ነበር የምታውቀው? አቶ ይፍሩ ማለት የሚኖሩበት ቀበሌ 12 አካባቢ ነው። አብዛኛውን ጊዜ እዚህ እየመጡ ዶሮ ያርዱ ነበር እና መንፈስ ይጠራሉ ምናምን ይባላል። ያው ስለ መንፈስ ዋናቅም ውስጥ ካለው ከሰይጣን ጋር ግንኙነት አላቸው እና ያዋሩታል ይባላል። መተው እዚህ ዶሮ ያርዱ ነበር እና እኛ አንዳንዴም ያው እንዳያርዱ የራሳችን ነገር ለመቀበል ያው ዶሮ እንዳያርዱ እናረጋቸዋለን፣ ከለከላቸው ነበር። እና ደግሞ እዚህ የሚመጡ ሰዎች ደግሞ እናንተን ያገኟችሁና ቤት አሳዩን ይሏችሁ ነበር አይደል? አዎ ይፍሩ የሚባል እንደዚህ ሁለት እግር የሌለው ሰው እንደዚህ አዋቂ ያለ ምናምን ነገር ሲጠይቁናል። ያ ቤታቸውን ደግሞ ስለምናቀው ይዘን ሄደን እናሳያቸዋለን እዛ። እና ደግሞ ስለሚታረዱ ዶሮችስ እንዴት ነበር? ደግሞ ሰዎች ብዙ ዶሮ ይታረድ ነበር? ያው እኛ የሚደበረን ታርዶ ውሃ ውስጥ እንዳይጣለው፣ ምክንያቱም ከነነሱ ቢሰጠን ብናረባቸው ደስ ይለን ነበር። እስከዛሬ ያረዷቸው ዶሮ እርግጠኛ ነኝ ደብረ ዘይት ላይ ዶሮ እርባታ ከፍቱ ነበር። ይህ የምትመለከቱት ስፍራ ቀድሞ ጥንቆላ ይደረግበት የነበረ አሁን ግን መድኃኒት የሆነው ኢየሱስ ክርስቶስ የሚመለክበት ቤተክርስቲያን ሆኗል። ታዲያ ይህ ቦታ ከአጋንንት አሰራር በአንድ ጊዜ የእግዚአብሔር ቃል የሚመሰከርበት ቤት እንዴት ሊሆን ቻለ? ለ25 ዓመታት የጨለማ ሥራ የተሠራበት ስፍራ ምን ተአምር ተፈጥሮ ተቀየረ? ነገሩ እንዲህ ነው። ታሪክ ቀያሪው ኢየሱስ ታሪክን የምትቀይር ቀን አመጣ። አሁን እየወሰድከኝ ያለው ወዴት ነው ማለት ነው? አሁን እየወሰድኩ ያለሁት ቀደም ሲል እሰራበት የነበረውን የጥንቆላ ቦታ ነው። ነገር ግን አሁን በአሁኑ ጊዜ ቸርች ነው። ይሄ ነው እንደምታዩ፣ ግን ምንም የቸርች አርማ የለበትም። ይህንን ያደረግንበት ምክንያት አለው። ብዙ ሰው ስለሚመጣ ያ የሚመጣው ሰው በአመት ግብር ለመገበር ይመጣል። እስከዛሬ የሚያልሰማም አለ። አሁን ኦልሞስት 4 አመት ጨርሰን 5ኛውን ጥር 6 ቀን ነው የምንጀምረው። አርማ የለውም እና ሰው እንደዚሁ ከፍቶ ነው የሚገባው። ወደዚህ ገርበብ ትላለች በሯ። አዎ እንደዚሁ ነው በፊት። አሁን እንደዚሁ ነው። በቃ በር ላይ ማንም ሰው አታይም። ያው ሰው ያውቀዋል፣ ከፍቶ ነው የሚገባው። እና እስቲ ላሳየህ። ያው ግን አርማ የለውም፣ ግን ቸርች ነው። አሁን አርማ ያልተደረገበት ምክንያቱ የሚመጡ ሰዎች አሉ አሁንም ድረስ ሲያሰሩ ግብር ሊከፍሉ። አዎ ቀደም ሲል ያሰሩ የነበሩ እና በየአመቱ ግብር ለመስጠት የሚመጡ አሉ። እዚህ መተው ነው ከዛ በኋላ ቀደም ወዳየው ቦታ ይስተሰረይላቸዋል። ማስተሰሪያው እዛ ነው። ከዚህ ግን መተው ተነጋግረው ማን እንደሆነ እንዴት እንደሆነ ስንተኛ አመት ላይ እንደሆነ የተበላሸበት ነገር ካለ ተናግሮ ከዚህ ማስተካከያ ይዞ ነው እዛም ሄደው። እና ይሄ ነው እንዝለቅ እንግዲህ። እና ይሄ ምታው ጠቅላላው ወደ 600 ካሬ ሜትር ነው ጠቅላላ ግቢው። ግቢው አዎ
እሺ እና ከዚህ ጀምሮ ይሄ መጸዳጃ ቤት ነው ከዚህ በስተቀር ጥጉ ሁሉ ሰው ነው በቃ ይሄ በሙሉ ከ200 ሰው በላይ ነው በቀጠሮ ከ15 ቀን ከወር በፊት ነው ቀጠሮ አሲዞ የሚመጣው ያ ሁሉ ምታየው እዚህ ጋር ዳስ ነበረ እዚህ ጋር ሰው የሚቀመጥበት ነው ይሄ ሁሉ ጥግ ላይ ያሉ ወንዶች ድሮ የሚጠቀሙበት ይሄ አሁን የተሰራ ነው እንጂ ልቅ መሬት ነው በቃ ባዶ መሬት ነው እና ከዚህ ነው ካሉ ሰዎች ከመጡት በእለቱ ቀጠሮ ላይ ካሉ ሰዎች ላይ ነው ተጠርቶ 20 ሰው ይገባል እዛ ቤት አለ ከዚህ ከሜዳው ላይ ተጠርቶ እንደተራው ማለት ነው 20 ሰው ይገባና 20 ሰው እንደገና ወንበር አለው ቀደም ተከተል 20 ሰው እዛ ደሞ ውስጥ ይሰለፋል እዚህ ዝም ብሎ ነው ተቀላቅለው የሚቀመጠው ከዚህ ግን ከሌ እየተባለ እንደ ሐኪም ቤት ማለት ወይንም እንደ ቀበሌ አቦረፋው እንዳመጣጡ ከመጣበት ሀገር እንደ ርቀቱ ያው የሚያስተናብረው ልጅ አጋፋሪው በየጊዜው ይመዘግብና ነው ትርሚላቸው ከዛ ይገባሉ ከዛ ደግሞ አንዳንድ ሰው ነው የሚገባው ከ20 ውስጥ ደግሞ ከ20 ውስጥ አንዳንድ ሰው ይገባል ወደ ውስጠኛው አንተ ወዳለህበት እኔ ወዳለሁበት እንግዲህ ሶስተኛው ክፍል ነው ይሄ አንደኛው ነው ይሄ አደባባይ ነው ያኛው መቅደስ ነው ማለት ነው ቅድስት እንደዛ ባለው እንግዲህ እና በእንደዚህ አይነት ነው እና አሁን ነው ይሄንን ቸርች ስናደርግ ያደረገው ነው እና አርማም ያላደረግንበት ምክንያት ሰዎች መተው ወንጌል እንዲሰሙ እዚህ ይመጣል ሲመጣ ምንድነው የፈለከው ለምንድነው የመጣኸው ጋሽጋ ምን ፈልገን ነበር ነው ሆይ አዲስ ነው ሆይልና የቀደሙ ፓስተራችን አገልጋይ ከሲጀመር ጀምሮ ነበር ያው እኔ ከተመሰከረልኝ ጊዜ ጀምሮ በከተማ ውስጥ ያሉ ይሄንን የሰሙ ቅዱሳን በሙሉ መተው በርብር በማህበር ሰውን አልተቻለም ደግሞ እኔ ስላልነበርኩ በየቀኑ የሚመጣው የህዝብ ጎርፍ እንዴት ይደረግ ያንዱ ቀን ሁለተኛው ቀን ላይ ይደረባል ከዛ በቃ ይሄ አካባቢው ብጥብጥ ሆነ ስለዚህ እዛም ሰው ሆኖ በግሩፕ ነበር የሚሰሩት በቃ ማነህ እንዴት ነህ ናግባ እየተባለ እንትን ይላልና ወንጌል ይሰበካል አጋንንት ይወጣል እንትና እኔ በዛን ጊዜ የለውም እኔ ምሽግ ከሐዋርያው ጋር ገባው እዚህ ፎከራል ግማሹን ገላለን እንዴት ጥሎን ይሄዳል ይላል ብዙ ነገር ነበርና በእንደዚህ አስተያየት ነው እንግዲህ ስለነበረው ሁኔታ ያው አገልጋይ የነበረው ፓስተር ይነግራችኋል እና እንደዛ ነው እስቲ የውስጠኛውን ክፍል ደግሞ 20 የሚሆኑበትን ገብተን እንየው ዕለቱ ቅዳሜ ነበር ስፍራ የማይወስናት የእግዚአብሔር ጣት ኃያሉን ትጥቅ ማስፈታት ትችላለችና ለበርካታ ዓመታት የብዙዎችን ሕይወት በዝብዞ ለጨለማው መንግሥት ሲያስገብር ወደ ነበረው ሰው ሁለት የእግዚአብሔር ሰዎች በፓስተር ምንዳይና ሐዋርያው ሲሳይን ምክንያት አድርጎ የዘላለሙን ወንጌል እንዲሰማው ሆነ መቼም እያንዳንዳችን ወደ ጌታ የመጣንባት ቀን ልብ በሚነካው የእግዚአብሔር ቃል ነውና ያቺን ቀን ሁሌም እንመሰክራታለን ወንድማችን ይፍሩ ተገኝም እንዲሁ አንዲት ቃል ልቡን ነካቸው ነክታው ብቻ እንዲሁ አልቀረችም ሕይወቱንም እስከ ዘላለም ልትቀይረው ቻለች ለመሆኑ ይህች ቃል ምንድናት ልጄ እወድሃለሁ የምትለዋ ነበረች በስፍራው በመገኘት ባለጉዳይ በመምሰል ወንጌልን የሰበኩና የጨለማውን መንግሥት በእግዚአብሔር ኃይል በማፈራረስ የ25 ዓመታት የጨለማ ሥራ ሲሠራ የነበረውን ሰው በፍቅር ወንጌል አስማርካ
ለእግዚአብሔር መንግሥት እንዲበቃ ምክንያት የሆነችው ፓስተር ምንዳዬ የነበረውን ሁኔታ እንዲህ ትገልጸዋለች። ወደዚህ ግቢ ስመጣ እኔ ዳይሬክት ባለፈው ከታ ቃለ ሕይወት ቤተክርስቲያን ነች ፕሮግራሙን ያዘጋጀችው የወንጌል ስርጭት ኮንፈረንስ ተብሎ ከዛ ሁለት ሆነን የወጣ ነው። ከላይ ጀምረን ከከታ ጀምረን ወንጌል እየሰራን የመጣ ነው። አይናለም እህት አይናለም የምትባል አብራኛለች እና እየመሰከርንም ጫት ቤትም ምንም እየገባን እዚህ ደረስን ማለት ነው። እና ልክ እዛች መገንጠያዋ ቦታ ላይ ስንደርስ በዚህ ጋር አንሄድም ማለት ምን ነው ስላት ይሄ እኮ የጠንቋይ ቤት ነው። የት እዚህ ቦታ አልኳት። አዎ ታዲያ ና እንግባ አልኳት። ኧረ እባክሽ አለች። እሺ ተያይዘን መጣን። አጠገቧ ቁጭ አልኩና እንዴት ነው የሚገባው አልኳት። የት አለችኝ። ጋሼ ጋር አለችኝ። ጋሼ መባሉን የዛን ቀን የሰማሁት። አዎ አልኳት። እሱማ ከሆነ ከየት ነው የመጣሽው? ከጂጂጋ እና ዛሬ መጣሽ ዛሬ ልትገቢ አለችኝ። እንዴ የማይታሰብ ነገር ነው አለች። እንዴት አልኳት። አትችይም። ለምንድን ነው የመጣሽው አለች። ምን ልታሰሪ ነው አለችኝ። አይ እኔ ተልኬ ነው። ምንድን ነው እሱ? ማን የላከሽ አለችኝ። አይ እኔ ወንጌል ልነግረው ነው የመጣሁት። ኢየሱስ እንደሚያድን ልመሰክር ነው የመጣሁት። አንቺ እንዲህ አይነት ወሬ እዚህ ቦታ አይወራም አለች። ምን ሆነሻል? እንዲህ አይነት ነገር አይወራም። ተነሽ አለችና ገፋችኝ። አልነሳም፣ ላንቺም ጌታ ያስፈልግሻል። እኔ ደግሞ ጨርሼ መድኃኒቴን ልወስድ ነው የመጣሁት አለች። ከዛ ድምጼን ከፍ ማድረግ ስጀምር ያ ሰውዬ ይታይሻል አለችኝ። አንድ ክላስ አለ እናየዋለን ቀጥለን። እዛ ጋር ጠረጴዛ ላይ ብዕርና ወረቀት ይዞ ቆሟል። ያ ሰውዬ ይታይሻል፣ ሂጂና እሱን አናግሪ አለች። ገባው። ቀጥታ ስገባ እንደዚህ ወረቀትና ብዕር ይዞ ቁጭ ብሏል። እሺ እኔ እህት ምን እንደሚሰራልሽ አለኝ። መስተፋቅር ነው ለቢዝነስ ነው ለወስ ለበሽታ ነው አለኝ። ሲለኝ አይ ምንም አይሰራልኝም። ታዲያ ለምንድን ነው የመጣሽው? ጋሼ ጋር መልእክት አለኝ። ትቀልጃለሽ እንዴ? ከኔ የመጣሽው አለኝ። እኔ ከሩቅ ቦታ ከጂጂጋ ነው የመጣሁት አልኩት። አይ ጋሼ ጋር መግባት አትችይም። ማን የላከሽ አለኝ። አንተ አታውቀውም የላከኝ አልኩት። ልክ ባለፈው ላይ እንደመሰከርኩት ማለት ነው። አንተ አታውቀውም ስለው እሺ ስልክ ቁጥሩን አለኝ። ስልክ ቁጥርም የለውም አልኩት። ከዛ ትቀልጃለሽ እንዴ አንቺ አለኝና ጠብቂ ብሎኝ ሌላ ደግሞ አለ ወደዛ ደግሞ ክላስ ወደ ጋሼ ክላስ ሌላ ሰው ደግሞ አለ አስተናጋጆቹ ማለት ነው። ከዛ እሱ ሄደ፣ ለሱ ተነገረው፣ እየተቀባበሉ ጋሼ ጋር ደረሰ ማለት ነው። ቆይ ጠብቂኝ በሏታል። እዛ ቁጭ አልኩኝ። በጣም ብዙ ሰው ነው ጀርባው ላይ ያሉ በአት ሰዎች፣ እነሱ ጋር ቁጭ አልኩኝ። ሰዓቱ ሄደ። እዛ ሳሎን ውስጥ 20 ሰዎች ይገባሉ። ቴሌቪዥን ያያሉ። ተራቸው ሲደርስ አንዳንድ እየሆኑ ጋሼ ጋር ይገባሉ። ትንሽ ጠበቅኩኝ። ከዛ በኋላ ያው አልደረሰኝም። ወጣሁና ሐዋርያው ሲሳይ ጋር ደወልኩ። እንዲህ የት ነህ ስለው እንዲህ ቦታ ገበያ ውስጥ ነረና እዚህ ህዝብ አለ አልኩት። መጣ። በማግስቱ ነው እድሉን ያገኘነው። ቅዳሜ ማለዳ መጣን። እዛ ያለ ህዝብ 100 ይሁን 400 500 ቢሆን እዚህ ጋር ወጥቶ ስማቸውን ይጠራል። አጋፋሪው ስም ይጠራና 20 ሰው እዚህ ይደረደራል። እዚህ ቤት ውስጥ ነው የሚቀመጡት። እዚህ ጋር ቴሌቪዥን አላቸው። እስከዛ እንዳይሰለቻቸው ማለት ነው። ቴሌቪዥን ነው የሚጠብቁት። ዘና ይላሉ። ከዛ እንደዚህ ነው። ከዚህ ጋር እዚህ ጋር ያው አስተናባሪው እዚህ ጋር ነው የሚሆነው። እሱ ሰዎቹ አንዱ ሲገባ እነዛ እየተጠጋጉ 20 ሰልፍ ይዘው እንደዚህ ከዛ ወደዚህ ነው የሚገባል። እዚህ ጋር ሌላ አለ። እዚህ ጋር ያለው ምን እንደተባለ ያ ሰውዬ ሲወጣ የታዘዘው ነገር ካለ የሚገዛው ነገር ካለ ቀጠሮ ካለው ለዚህ ቀን እንዲል ሌላ ደግሞ ሰው አለ እዚህ እና በእንደዚህ አይነት ነው። የኔ ቢሮዬ እዛ ነው የምቀመጠው። ምንም ከዚህ አሁን ወትሮ ከምለብሰው ልብስ የተለየ አይደለም። እንደውም ብዙ ጊዜ በቃ ሱፍ እና ከረባት አድርጌ ነው የምገባው እና ያው እንደ ካውንስሊንግ አይነት ነገር ነው። ያው የደብትርና ስለሆነ
ደብተራ እንደ ጠንቋይ ቤት እንደ ባለው ቃቢ መጋረጃ የለውም እዚህ ኖርማል ነው ሁሉም ሐኪም ቤት እንደሚታከም ሳይካትሪስት ጋር እንደሚገባ አይነት ፍቃዱም የነበረኝ የሕክምና ፍቃድ ስለሆነ እንደ ሕክምና ነው የሚገቡት በቃ ወደ ውስጥ ማለት ነው በመንግስት ፍቃድ የተሰጠ ቅድም ያየነው ማለት ነው ቅድም ያሳየው በማህበር ተደራጅተን ይሄንን ስራ የሕክምናውን ስራ እንድናከናውን የሚሰጥ ፍቃድ አለ በየአመቱ ይታደሳል በየ2 አመቱ እንደዛ ነበር ኦኬ በጣም ይገርማል የውስጠኛውን ክፍል ደግሞ እስቲ እሺ ያው እንግዲህ ነግሬያለሁ እዚህ ጋር 20 ሰው አለ እዚህ ያለው አጋፋሪ ከውጪ እዚህ የሚያስገባ ነው ከዚህ በኋላ ደግሞ ይሄ ነው እዚህኛው ክፍል ነው እዚህኛው ክፍል እዚች ጋር የሚቀመጥ ሌላ አጋፋሪ አለ ኦኬ የሱ ስራ ያ የሚልክለትን ሰው ከዚህ የሚወጣውን ሰው ምን እንደተባለ ቀጠሮ እንዳለው እንደሌለው ሰውየው ደግሞ ቀጠሮ ሊይዝ ስለሚፈልግ ይሄኛው ነው የሚያረጋግጥለት እዚህ ያለውን ነገር በዚህ ጊዜ ተቀጥሯል የሚል ወይኑ ስራ ማስጀመር አለማስጀመሩን ይሄኛው ለዛኛው ይነግረዋል እዚህ ጋር ነው የሚቀመጠው እቺኛው ክፍል እንግዲህ የመጨረሻዋ ያው ቅድም እንዳልነው ሶስተኛው ሰውየው ባለጉዳዩ የሚገባበት ክፍል ነው እዚህ ነው አሁን ስቶር አድርገናል የቸርቹ እና ሳውንድ ሲስተም ምናምን እናስቀምጥበት እዚህ ነው የሙዚቃ መሳሪያ የሚቀመጠውም እዚህ ነው እና እቺኛዋ ነች የኔ ክፍል ይሄ ሌላ ስራ ነበር እንዲሁ ስቶር ነገር ነበር የሚቀመጥበትና ይሄ ነው የመጨረሻው ክፍል ያ ሰው እኔና እሱ ብቻ ነው ተቀምጠን እዚህ ምናወራው ማንንም መስማት አይችልም እሱም አይሰማም ማንንም አይሰማም ባልና ሚስት ቢኖሩ ተላይቶ ነው የሚገቡት እናትና ልጅ ቢሆኑ ተላይቶ ካልፈቀደ በስተቀር ያ ባለቤቱ ሚስጥሩ ለብቻው ነው ሚስጥሩን ለሰውየው ለካህኑ ነው ይነገር እና እንደዛ ነው እቺ ጠረጴዛው እንትኑ እኔ ተሽከርካሪ ነበረች ሁለተኛዋ ነች የመጀመሪያው አርጂታ ተጥላለች እንግዲህ ከ25 አመት በላይ አገልግላለች እቺኛዋም አሁን ደክማለች እና እዚህኛው ክፍል አሁን ያደረግናቸው እኔ የምሰራበት የነበረው ጠረጴዛና ወንበሮች ናቸው ማለት ነው እና ይሄንን ይመስላል ጌታ አሁንም በዚህ ቤት ታሪክ እየሰራ ነው በየዓመቱ ግብር ለመገበር የሚመጡና ጥንቆላ ያለ እየመሰላቸው ሲገቡ አጋንንት እየወጣላቸውና ጌታን እየተቀበሉ ነው ለዛም ነው ቤተክርስቲያን መሆኑን የሚገልጽ ታፔላ ያልተለጠፈበት የቀድሞው የጥንቆላ ቤት መስሏቸው የሚመጡ ሰዎች ንስሐ እየገቡ እዛው ያገለገሉ እንደሚገኙ ወንድም ይፍሩ ተገኝም አገልጋዮቹም ይናገራሉ እና ያው እንዴት ነው አቀማመጡ ያው እዛ ክፍል ዕቃ ስላለ ለእንትን ለማለት አይመችም ያው እኔ እንደዚህ ነው የምቀመጠው ባለ ጉዳዩ ልክ አሁን አንተ አዎ በቃ እንደዚህ ይቀመጣል ድግምት ካለው ወደዚህ ይመጣል እዚህ ጋር ቆሞ ነው የሚደገምለት እዚህ ጋር የሚሆኑ ዕቃዎች አሉ እዛ ክፍል ውስጥ ከታች እስከ ላይ ትልቅ ጣውላ ነበርና እዛ ውስጥ የያንዳንዱ ሰው ቀለበት ተሰርቶ ያለቀ ያልተወሰደ እዛ ይሆናል በዛሬው ዕለት ግን የሚገባ በሙሉ እዚህ ጋር ከ500 ከ300 አሁን የመጨረሻው ጊዜ ወደ 500 በላይ ያንገት ሐብል ቀለበት እዚህ ጋር ነው የሚሆነው ምንድነው ጥቅሙ ይደገምበታል ድግምት የሚደገመው በየስሙ ልዩ አይነት ባህሩ ጋር ሄዶ ተጠርቶ እንዲጠየቅለት የሚፈልጋል አጋንንቱ ሲወጣ ወጥቶ ምንድነው እንዴት ነው ስለሰውየው ያ የመንፈሳዊ ስራ ይቀራረባል ኮፒ ነው አጋንንት ኮፒ ነው ባይዘው እዛ ፕሮፌሲ ነው የሚነገረው በቃ አሁን አንድ ቤተክርስቲያን ሄዶ አንድ ነብይ አግኝቶ አንተ እንዲህ ሆነሃል እንዲህ ደርሶብህ ነበር ወደፊት ደግሞ ይሄ ይገጥማል እንደሚባለው እኔም ማላቀውን
ሰውየው ብቻ የሚያውቀውን ይነግረዋል እዛ ማለት መንፈሱ በሚቀርብ ጊዜ ይነግረዋል። እሱም ብቻ ለማወቅ የሚመጣ አለ። እዛ የሚኬደው እቃ የጠፋበት ሰው ሊመጣ ይችላል። የት ነው እቃ ያለው? ሰው ሊጠፋ ይችላል። የት ነው ያለው? ሞቷል ወይ በህይወት አለ ወይንም ሟች ያስቀመጠው እቃ ሊኖር ይችላል። እንደዚህ ለመሳሰሉት ነገሮች ለማወቅ ነው እንጂ እዛ ምንም የሚደረግ ሌላ ምንም ነገር የለም። ማወቅ ነው። ፕሮፌሲ ነው እዛ ያለው። እና እዚህ ነው ለ25 ዓመት የሰራሁት። ከዛ በኋላ ያው ጥር 6 ቀን ቀኑ ሮብ ዕለት ይመስለኛል ዓርብ ዕለት ነው። የድግምት ቀኖች ናቸው ሁለቱ ዓርብና ሮብ። ያው እዛ ሆራ ልጁ ሲናገር ያቁታል። ድግምትም የሚደገምበው ሮብና ዓርብ ቀን ነው። አጋንንትም የሚጠራው ሮብና ዓርብ ቀን ነው። ዓርብ ቀን ነው እነሱ መጥተው ይሄዳሉ። አልሰማሁም እኔ ማንም የነገረኝም የለም። እና እነማን ናቸው እነሱ? ሐዋርያው ሲሳይና ፓስተር መንዳዬ እና መጥተው እዚህ ገብተው እንዴት እዚህ ድረሱ? በጣም ወረፋ ነው ያለው። እንዲሁ ዝም ብለህ ተንደርድረህ የምትገባበትም አይደለም። በቀጠሮ ነው። አዎ ዛሬ አሁን እነሱ ዓርብ ዕለት እሱን አያገኙትም፣ ማግኘት አይችሉም። ማክሰኞ ወይ ሰኞ እንደዚህ ባዘቦት ቀን መጥተው ሰው ቀለል ባለ ቀን ነው የሚመዘገቡት፣ ወይ ጠዋት መጥተው ኢንኬዝ ሩቅ ሀገር ከሆኑ ወይ ከውጭ ሀገር ከመጡ ግን በሁለት ቀን ወይ በማግስቱ ሊያደርግልቸው ይችላል። ያው እሱ እንደፈቀደ ነው። እኔ ጋር የሚደርስ ነገር አይደለም። ያው በዚህም አስተናጋጁ ለዛ ደግሞ ይቀበልሃል የሆነ ነገር ቲፕ ተቀብለው ቀረብ ሊያደርግልህ ይችላል እንጂ አልበለዛ እሱ ካልመዘገበ እኔ ጋር አትገባ። እኔ ደግሞ ማንም ብትሆን እዚህ በር ላይ ከወጣው አላናገርም። እዚህ ቢሮ ውስጥ ብቻ ነው ማናገረውና በእንደዛ አይነት ሄደው መጡ። ከዛ ቅዳሜ ዕለት ወደ እኔ መጡ። ወደ እኔ መጣ። ይሄ የሚያስተናብረው ልጅ እዚህ ጋር ያለው ልጅ አይሰራም። ቅዳሜ ቀን ዝግ ነው፣ የረፍት ሰንበት ነው። እና ልጁ መጣ ጠዋት። እኔ ወደ አዲስ አበባ ሄጄ ያው በጣም ጭንቀት ስላለብኝ ራሴን ዘና አደርጋለሁና ለመሄድ ወደ አዲስ አበባ ልብሴን ለባብሼ ምናምን ሱፌን ጨርሼ አድርጌ ለወጣ ስል መጣና ባለ ጉዳይ መጥቷል። እንዴ ያው ትንሽ ልሶሽ እንደተቀበለ ስለማቅ ተቀበላቸው ከሆነ መልስላቸው። እኔ ዛሬ ቤት ሀገር ነው መቼ ስገባ አስተታክ እንግዲህ የእግዚአብሔር ቀን ነው። ያን ቀን እኔ ነግሬሃለሁ። እዚህ ሰርቼ አንተ በምድር ውስጥ ትልቅ ከተማ ምንድነች? ትልቅ ሀገር አሜሪካን ነች። ከአሜሪካን መጣው ብትለኝ አልመለስም። ከበር ላይ ሚሊዮን ብር ብትይዝ ለኔ ጉዳይ አይደለም። ለምን እኔ እዚህ ከሚመጣው ሰው እንደው ካሌለ በቀን 50,000 ካሌለ ካለስ በደንብ ካለ 100ም ሊሆን ይችላል በቀን። እና ስለማገኝ ስለ ብር ያ ሰው ደግሞ እዚህ ከደረሰ ሰምቶ ነው የመጣው ማለት ነው። ስለዚህ አይቀር እዚህ እኔ ጋር አይቀርም። ስለዚህ አንተ ፕሮግራም ሁለተኛ እዚህ ከተማ ውስጥ አይደለም በቤትም ቦታ የዚህ ቤት ስም ስላለ የኔ ስም ስለሆነ እንደሚመጣ ኮንፊደንስ ስላለ ጥዬው ነው የሚሄደው። ያው አነጋግረው ብዬ ነው የሚሄደው። እና የዛን ዕለት ግን መጥቶ ከነገረኝ በኋላ እሱን በቃ በጣም ተቆጥቼው ያው ጉቦ በልቶ ይሆናል ብዬ አስቤ ነው። ግን አይደለም፣ እሱም ተገዶ ነው። የእግዚአብሔር መንፈስ የእግዚአብሔር ጊዜ ስለነበረ እኔ በጣም የሚገርምህ ማንም ሊቀበለኝ ማንም ሊያምነኝ አይችል ይሆናል። አመነኝም አላመነኝም እኔ በጌታ ፊት የምናገረው ልጠነቁል ስመጣ እኔ ጸልዬ ነው የምመጣው ተንበርክኬ።
ጸሎት ታቅ ነበር ወይ ብትለኝ አቅ ነበር እና ቀደም ሲል እኔ ባይዘው ተወልጄ ያደኩት አዲስ አበባ ነው እና አዲስ አበባ ጌጃ ቃለ ሕይወት አባባ ከዳሙን ምናልባት ምታቃቸው ከሆነ በሳቸው እጅ ነው የተጠመቅኩት እኔ በርግጥ እድሜ 13 14 ይሆናል እንዲሁ የሆነ አንድ የሰዶ ጉራጌ ቤተሰብ ያለው የክርስቲያን ቤተሰብ ጓደኛ ነበረኝና እንደቀልድ ወስዶኝ ማለት ነው እኔ የደህንነትም ትምህርት እንዴት እንደተማርኩ ትዝ አይለኝም ግን መጥመቄን አውቃለሁና ከዛ በኋላ ነው የወጣሁትና ትዝ የሚለኝ አንድ ጊዜ በጉባኤ ውስጣችሁን የሚሰማችሁ እንደውም ራሳቸው አባባ ከዳሙ ይሁኑ አሁን በቴሌቪዥን ማየው ደግሞ አንድ ያኔ ወጣት የነበረ ልጅ አሁን አያዋለው በቴሌቪዥን ያኔ በቦክስ ጊታር እንትን ይላል እሱ ወይ እሳቸው ከሁለት አንዱ እና በቃ እግዚአብሔርን አሁን ያገለገላችሁ ያልሆነ ነገር ግን አሁን እዚህ አዳራሽ ውስጥ ያላችሁ እግዚአብሔርን ማገልገል የምትፈልጉ ውስጣችሁ ተነሱ ያላችሁ እኔ ምን ስለ አገልግሎት አላቅም መጽሐፍ ቅዱስ አይደለም እኔ ኤስአይም ይሄድ ነበርና እዛ ከለር ይሰጡናል ሜዳ ገራጅ ፊት ለፊት ያለው ኤስአይም እዛ እሁድ ፕሮግራም አላቸው የህፃናትና ይሄዳለው በፊት ማለት ነው ይሄዳለው ከለር ይሰጡናል የመጽሐፍ ቅዱስ ስዕል ያለበት ትራክችን ትራክ ትጠየቅና ጥቅስ ከመለስ ትራክ ተሰጥቷል እና በእንደዛ ነገር ከዛ እንግዲህ ወደዚህ እጄ እንትን እና ቆሙ ሲባል ውስጤ ምን እንደነካኝ መቆሜት እዚህ ይለኛል ምናልባት የሱ ነገር ይሁን ልወጣ አንድ 7 አመት ሲቀረኝ ጥሩ አልነበርኩም በቃ ስራውን ጠላሁት ማገኘውን ብር ጠላሁት ከዚህ ማገኘውን ብር እንደወጣ አሁን ከተማ ከኔ ጋር ብትወጣ ሁሉም አባታችን ላገኘውስ ነው መስጠው ለምን እኔ ነገ እዚህ አገኛለሁ ግጠኛ ነኝና ግን እንዴት በምን ልውጣ ሁሉ ጊዜ እንደወጣ ፈልጋለሁ በምን ልውጣ በጣም የሚገርመኝ ይሄ ቦታ በአራት ማዕዘን 4 ቸርች አለ ከአራት በላይ በእነሱ ተከብቤ ነው እንደወጥ መሰራው አንድ ሰው ግን በዚህ ሳልፍ እንዲሁ መጽሐፍ ቅዱስን ይዞ በኢየሱስ ስም ብሎኝ 200 ሜትር ርቆ ነው የሚሄደው ፓስተር ብለው ማን በለው እና ለኔ ማንም ግን ይጸልያል ከ20 አመት በላይ ነው ተጸልዮ በኔ ሱሪያ የይፍሩ የጥንቆላ መንፈስ እየተባለ አሁለቱ እንግዲህ አርብለት እነሱ መጡ ያው አርብለት የድግምት ቀን ነው ህዝቡ ተጥለቅልቋል እንዴት ብለው እሱ ጋር ይድረሱ ተናጋጁ ጋር ማለት ፓስተር መንዳይና ሐዋርያው ሲሳይ ከሙሉ ከቃለ ሕይወት ቤተክርስቲያን ጋር እዛም ያው በፊት የነበርኩበት ቃለ ሕይወት ነው የዳንኩትም በእነሱ ኮንፈረንስ ነውና ኮንፈረንስ አድርገው የወንጌል ስርጭት ኮንፈረንስ አድርገው ከሮብ ሐሙስ አርብ ቅዳሜ እሁድ የሚያልቅ ማለት ነው አድርገው በየመንደሩ እየዞሩ ቤት እያንኳኩ ነው የሚመሰክሩት ኢየሱስ ያድናል ይያሉና በዚህ ሲያልፉ እነ ፓስተር መንዳይ ምንድነው ይሄ ቤት ያው በሩ ዝግ ነው ሰው ይገባል ይወጣልና ይሄ ምንድነው ስትላተው ይሄማ ዋናው ማነው ዋና እኔ ዋና ማቀው ክርስቶስ ነው ትላታለች አረ ዋና እሺ ነኝ ንግባ እኔ አልገባም አንቺ ግቢ ትላታለች ከሆነች ሴት ጋር ነበረች ከዛ በኋላ ፓስተር መንዳይ ትገባለች እዚህ ጨረቃ መስሏል ሰው ይሄ በሩ እንደዚህ መለስ ነው የሚለው በዚህ በኩል ዳስ አለ በዚህ በኩል መቀመጫዎች በጣም ረጅም ናቸው ይሄ ብቻ አይደለም ድንጋዮችም አሉ እዚህ ጋር ማለ ድንጋይ ተደርድሯል እስከ ጫፍ ድረስ ሰው ነው 10 ውሻ እዚህ መሃል ላይ አለ
10 ናቸው ውሾቹ ማለት ነው። ከዛ እንዲህ በሩን ገፋ አድርጌ ስገባ በጣም ብዙ ህዝብ አየሁ እና ኧረ ተይ እባክሽ ይሄ ነገር ኮንፈረንስ ነው አልኳት። ኖ እንደዚህ ነው ሳምንቱ ሙሉ አለች። ቸርች መሰለሽ? ቸርች ነው መሰለኝ። ኮንፈረንስ ላይ ነው እኔ ያየሁት በህይወቴ ማለት ነው። ከዛ ገባሁ። ስገባ እሷም ገብታ በር ስር ቆማ እየጸለየች ነው። ገባሁና እዛ ጋር አካባቢ እንዴ ተደረደሩ ሰዎች አሉ። አንዷ ከአዲስ አበባ የመጣች አጠገቧ ቁጭ አሉ። 5 ሰዓት ነው የገባችው። 4 ተኩል ይሁን 5 ሰዓት እንደነገረችኝ ግን 9 ሰዓት ነው አሸሩን ያገኘችው። 9 ሰዓት 4 ሰዓት ለዛውም 9 ሰዓትም ያገኘችው ዘመድ የኔ የባለቤቴ ዘመድ የሆነች የሐረር ሰው አግኝታ እሷን እባክሽ አስገብኝ ብላት እሱ ጋር ደረጀ። እሱ ነው መግባታች ግን አልጠየቀኝም። ግን ገባ ብሎ ዝም ብሎ ይሄ ሁሉ ሳይ ልጁ በጣም ደፋር ሰውን አከብርም ማለት በቃ ከብዙ ሰው ጋር ስለሚጨቃጨቅ ሰው ያመናጭቃል። እነሱ ግን በስነ ስርዓት ነበር የተቀበላቸው። ይሄ እግዚአብሔር ሐሳብ ነውና ያው ነግሬሃለሁ። እኔ ከመውጣቴ ከ7 ዓመት በፊት ጀምሮ እጸልያለሁ። ስመጣምና ባለቤቴ ትስቃለች። አሁን ሄደ ምን ልታደርግ ነው? ተጸልይና ግን ወደቱ መጸለይ አንድ ነገር ነው። እባክህ ከዚህ ነገር ውስጥ የንስሐ ጊዜ ስጠኝ፣ አውጣኝ። ይሄንን ያህል መውጣት ከፈለክ ለምን አልወጣህም ልትለኝ ትችላለህ። እና ማልወጣባቸው ብዙ ነገሮች ነበሩ። በጣም ትልልቅ ቁቁቦች አሉኝ። አንድ ቦታ 10,000 ትንሹ ማለት ነው። እና መርካ አዲስ አበባ አሉ ምጥላቸው በየሳምንቱ በጣም ትልልቅ ቁቦች። ቁብ ስለ ራሱ ምጥለው የሚሰበሰብ ቁብ ሊያክል ይችላል። 40,000 50,000 ብር በላይ ምጥልበት እና አለና እነሱ አስቀድሞ ነው የሚደርሰኝ። ለምን እንደሆነ አላውቅም። እና እነሱ አንዱን ሲያልቅ አንዱ ይጀምራልና እነሱ ችግሮች የነበሩ በጣም ብዙ ሰው ምረዳቸው ልጆች ነበሩ። ዩኒቨርሲቲ የሚማሩ፣ ሃይ ስኩል የሚማሩ፣ ኤሌመንተሪ የሚማሩ አሮጊቶች፣ ሽማግሌዎች እረዳለሁ። እዚህ የኖሩ አይ በቃ ይመጣል ሰው ቀበሌ ራሱ ከቀበሌ በጣም ደካማ ሰው ከሆነ ሂዱ አቶ ይፍሩ ጋር ይሏቸዋል። ይመጣል። በኋላ እንደውም ነገሩ እየበዛብኝ ሲሄድ በቃ ከቀበሌ ማረጋገጫ ደብዳቤ ካላመጣችሁልኝ አረዳም። እና ስለነዛ ሰዎች ይጨነቃለሁ። እንደዚህ የመሳሰሉ ነገሮች አሉብኝ። ሁለተኛ ምንድነው መሰራው? ከዛ ወጥቼ ምን ልሰራ እችላለሁ? ብዙ ገቢ የለመድኩ ሰው ነኝ እና አንድ ነገር እሰራለሁ ብዬ አስብ ነበር እና አዘጋጅቼ እወጣለሁ። ግን እቁቡን ስል አንዱ ነገር አንዱ ስል ጊዜዎች እየገፉ መጡ እና ፍርሃቴ ምንድነው? እሞታለሁ። የሞት ፍርሃት። ከሞትክ ደግሞ የት እንደምመደብ አውቃለሁ። ምድቤን ስለማውቀው በዛ ምክንያት በጣም ስጋት ነበረብኝና እጨነቅ ነበርና እግዚአብሔር ሆይ እባክህ የንስሐ ሕይወት እንዴት ያወጣኛል መቼ ያወጣኛል አላውቅም። እና እንደዚህ በተጨነኩ ጊዜ ነው እኔ ከመውጣቴ እኔ በ9 ነው የወጣሁት 2007 መሰለኝ። ወንዱ ልጄ ጌታን ተቀበል። መሰለኝ 2 ዓመት ቀድሞኝ ነው። በኋላ መጣና እኔ ጌታን ተቀበልኩ አለ። አይ ጥሩ እሱ ይቃወመኛል ብሎ ነበር። አልተቃወምኩም ማለት በፍጹም ስለምታውቀው እና አልተቃወምኩትም። ከዛ ጊታር ግዛልኛል። ጊታር ገዛውለት። ኤሌክትሪክ ጊታር ያኔ 20,000 ብር ነበረ። ይሄ አምፕሊፋይ የሚያደርግ ይሄ በእንትን የሚረገጥ በጣም ውድ ነው። እሱ ራሱ 20,000 ብር ሳይሆን አይቀርም ነው ወደ 40 ምናምን ሺህ ብር። እሱ ጊታሩን ይዞ ቤተክርስቲያን ገባ። ከዛ ትልቋ ልጅ ሴቷ ልጅ ከዛ ትንሿ 3ኛዋ ልጅ ደግሞ ገባች። በቃ አሁን ጥርጊያው ነው
ብያስ እና መቼ እወጣለሁ አላውቅም። ልክ 2008 መጨረሻ ላይ እቁቦቹ ሊገርምህ ይችላል 4 እቁብ የምፈራቸው እቁቦች ተበተኑ። 4 ተበተነ። አዎ። ስለዚህ 4 እቁብ ወደ 8 ነው ወደ ምናምን ሆኑ። ያም ነገር ነው አልገባም። በቃ አሁን ጥሩ አስተማማኝ ነገር አገኘው። አሁን ከዚህ በኋላ የምዘጋጀው ለራሴ የሚሆን ስራ ነው። ፕሮጀክት አስጠናው ሰሊጥ ሰራለው ብዬ መንግስት አንተ 70% ይሰጣል አንተ 30% የሚል ወሬ ስለሰማው 3 ሚሊዮን ብር አስያዝኩና ቤኒሻንጉል ጉሙዝ አለኛውን ሰነዱ አስጠናውና 3 ሚሊዮን አስገብቼ በቃ ገበሬ ልሆን ማለት ነው። እና የሰሊጥ እርሻ ወይ ጥጥ ወይ ሰሊጥ ለማምረት እሱን እየተዘጋጀው ነበረ። ያንንም ሳልጨርስ ያው እነሱ 2009 ጥር 5 ቀን መጡ። ከዛ እሱ ለካ ነገ ብሏቸዋል። ረስቶት ይሁን አላቅም። በነጋታው ቅዳሜ ደግሞ ሰንበት ነው። አልሰራም እኔ አልሰራም ማለት ሰንበትነቱን ብዬ ሳይሆን እረፍት ፈልጌ ስራውን ጠልቼዋለሁ እና እረፍት ፈልጋለሁ። በቃ እጠጣለሁ፣ ራሴ መርሳት ፈልጋለሁ። ተኝቼ እስከምነሳ ስጋት ነው። ስለዚህ እጠጣለሁኝና አሁን እነሱ መተው መሄዳቸውንም አልሰማሁም። ጠዋት እንደዛ ሲለኝ አባረርኩ። ዞር በል ብራቸው መልስላቸው ከፈለክ ብዬ እንትን አልኩትና ለባበስኩ። አዲስ መኪና ሃንዳይ መኪና ገዝቻለሁ። ከኃይሌ ጋር ነው አወጣኋት። ወደ 650 ሺህ ብር ገዝቼ በወቅቱ የወቅቱ ስሪት ነው 2017 ስሪት ነው 16 17 እሷን ይዤ ሽር ብትንልል ሹፌር አለኝ እና ስወጣ እሱ ከሄደ በኋላ ያው እንግዲህ ሂድ አሰናብታቸው ብዬው ሄዷል። በኋላ ልክ እዚህ በር ላይ ሲደርስ መሄድ አልቻልኩም። ምንም መሄድ አልቻልኩም። ምን ከለከለ? በቃ ውስጤን አስጨንቆ ያዘኝ እና የልጅ ነገር ልጅ በጣም ወዳለውና ምናልባት ልጅ ታሞባቸው ደግሞ ያጣላል። ምንድነው ከየት ነው የመጡት ስለው ከሐረር አለ። ያንተ ያማል እንደ ከሐረር ለመጡ ሰዎች ናግባ ትለኛለህ? ሀገር መጥራት ነው ሐረር ጭራሽ ምንድነው ያለኝ ከሶማሌ ከጂጂጋ ለመጣ ሰው ግባ ትለኛለህ ብዬ ነገሩን አጣጥዬበት ሹፌሩ ጋር ስንሄድ እስቲ ቆይ አቆምልኝ ገባ ብዬ እንደው ልጠይቃቸው ምናልባት እኮ ተጨንቀው ሊሆን ይችላል ብዬ ገባሁ። ስገባ ገና በሩን ስገባ እዚህ ያ ወንበር ያለበት እዛ ጥጉ ጋር ቤት አለ። ይሄ አሸሩ እዚህ ነው የሚኖረውና እሱ በር ላይ ሆኖ ይጨቃጨቃሉ ከሐዋርያው ጋር። እንዴት ታታልለናል? ይመጣሉ። እኛ ዛሬ በጣም ነው የምንፈልገው። ዛሬ ካልመጣን አሁን ልጁ አይ በቃ ሰኞ ምናምን ብለዋቸዋል ምናምን ብቅ ሲል ያው ጋሼኛው ነው መጡላቸው። ጋሼ መጡ ተባለ። ያው አለ ልክ ዞረን ፊት ለፊት ስንገጣጠም ፓስተር ያኔ ፓስተር ነበር። ፓስተርና እኔ ስንጠያይ